ሰው ነው ለሴት ልጅ አበባ የሚሰጠው? ቆይ ለምንድን ነው ስትሄድ ስርዓት የማይኖርህ? ስርዓት የሚኖር ከሆነ ይኖርህ። እንዴት ነው የምትሄደው? ኧረ እባክሽ ጭራሽ አካሄድ ያስጨነቀሽ? አዎ እንዴት ነው የምትራመደው? በስርዓት ተራመድ። ደግሞ ይሄን ልብስህንም ቀይር። እሺ የኔ እመቤት፣ ሌላስ ምን ልታዘዝልዎት? ሌላ ደግሞ ምን ታደርግልኝ መሰለህ? ምን? ፍቅር የኔ እመቤት፣ አይፍሩ፣ ይንገሩኝ። ግድ የለም ደግሞ ለእርሱ ያልሆነ ልክ እንደ ጋርዶቹን የክላሴ ልጆች ላዩ ስለሚችሉ እንደ ዘበኛ ሳይሆን እንደ ጋርድ ጎርደድ እያልክ ተራመድ። አታስንቀኝ። አቤት ድፍረት! አቤት የንቀት ጥግ! እዚህ ድረስ ውሽሩሩ እያልኩ አምጥቼሽ ምን እንዳደርግልሽ ነው ፈልግ? እንደው ምን ንገርሽ፣ ከአሁን በኋላ በጠራራ ፀሐይ አንቺን ስከተል አሉናል። አሹ ምን ቀረሽ? እሺ በቃ ቢያንስ አድርሰኝ ትመለሳለህ። ኧረ እባክሽ ይኸውልሽ፣ በዚህ ቀን ስራ በራሰ እጄ ፊትሽን ወረድ ሳላስመስልልሽ ከዚህ ዞር በይ። እኔ የምለው ቆይ ከዚህ ከትምህርት ቤት ክፋቱን፣ ተንኮሉን፣ ምቀኝነቱን እየለዩ ነው እንደሚያስተምሯችሁ? ቆይ ምኗ ጉድ ነሽ? አሹ እረፈደብኝ። ታዲያ ስትቀብጭ ነው? አትፍሪ አይቼሻለሁ። ምን ማለሽ? ኧረ እባክህ ጭራሽ በቂ ሕክምና ሳላገኝ ምን ማለሽ ምናምን ትለኛለህ እንዴ? እጮሃለሁ። እንደውም የህመም ስሜት ይሰማሻል እንዴ? እህቴ በቂ ምርመራ አደረጉልሽ? አሁን እንዴት ነሽ? ደህና ነኝ ወንድሜ፣ አሁን ምንም አልልም። ቆይ እንደዚህ እየሆነች ለምን ነው ዶክተር ማያት? አታስበን፣ አይቻታለሁ። ምንም አልተጎዳችው። አልገባኝም። አንተ እንዴት አወቅ? ደግሞ እንደዛ ገጭታት ነው ወይስ የሆነ ነገር ሆናለች ለማለት ደም መፍሰስ አለበት? ኧረ ወንድሜ፣ ደሜ ወደ ውስጥ ፈሶ ሊሆን ስለሚችል ሌላ የተሻለ ሕክምና የማገኝበት ቦታ ውሰደኝ። ወይኔ እግሬን፣ ወገቤን። እኔን ወገብሽን ጀመረሽ? መቼ አስተረፈሽ ሰውዬ? እኔን ስለተፈጠረው ነገር በጣም አዝናለሁ እህቴ። ግን ምርመራው የሚያሳየው ምንም እንዳልተጎዳሽ ነው። ኧረ እየቀለድክብኝ ነው እንዴ? ሲጀመር አንተ ማን መርማር ያደረገ? ለምን ወንድሜን ሰውዬ እንዳትለውም? ቆይ እኔ ሕክምና ባለሙያ ነኝ። ዶክተር ቢል እባላለሁ። የምር ነው? ዶክተር ነው? ስለተፈጠረብሽ ነገር በጣም አዝናለሁ። ሀሳብ ላይ ስለነበርኩ በጣም ይቅርታ። ኧረ እባክህ እንደዚህ ከሰባበርካት በኋላማ ይቅርታ ምናምን አልሰማህምሽ። እህቴ እኮ ምንም የተጎዳቸው ነገር የለም። እንዴት እንደሆነ አላውቅም። ድንገት እግሬ ስር ወድቃ አገኘኋት። በሰዓቱ በጣም ደግጬ ስለነበር በጣም ጥፋት ያጠፋ መስሎኝ ነበር። ግን ከቆየ በኋላ የምርመራ ውጤቱን ሳይሆነው እውነቱን ያወቅኩት። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል 166 ይዤላችሁ ቀርበ ያለው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። አቤና ሄለን እንግዲህ ፍቅራቸው እየቃጩ ይገኛሉ ማለት ነው። እንግዲህ ቤዛ እያተለላቸው ትገኛለች። የእሷ ቤት ተከራይቶ ነበረ። አዳይ እንግዲህ ስለ ሌሊን ህመም በጣም ተጨናንቃለች ማለት ነው። እንግዲህ ተጨናንቃ በነበረበት ሰዓት ዴቭን ስለ ፍቅራቸውም እየጠየቀ ነበረ። ነገር ግን ዴቭና አዳይ ተጋጭተዋል ማለት ነው። አዳይና ለምለም እንግዲህ በጣም ከባድ ሁኔታ ውስጥ ነው ያሉ ማለት ነው። እንግዲህ ባቡሬ ለአደይ የመከራት ነው። ምንም ቢሆን ለሱ ጊዜ መስጠት ነበረብሽ እያለ ለምለምም ይቅርታ በኔ ህይወት ገብተሽ እንግዲህ ሌሊ አንቺ ምን አጠፋሽ? የኔ ደካምነት ነው እንጂ አትጨነቂ፣ በቃ እኔ አወራዋለሁኝ። እሺ ባቡሬ አመሰግናለሁ፣ ግን ሌሊ ምትከባበይ ከሆነ ነው አታስብ። አደይ አጠገቤ ካለች ምንም ታስቦ ነገር ህመም አይመጣም ትላለች ለምለም። ነው እንዴ እያለ ባቡሬም እሷም እየቀለደች ነው። በሉ በቃ እመልሳለሁ እያለ ባቡሬም ትቶ ከቤት ይወጣል። አደይና ለምለም ቁጭ ብሎ ሁሉም ነገር ያወራ ይገኛል። ባቡሬ በጣም ያሳዝናል። እውነቱ መናገር ነበረበት። አዳይ መስማት የለበትም። እሱ ከሰማ በጣም ይጨነቃል ትላለች ለምለም። አንቺ ራሱ ስትጨነቂ ያየሁሽ አይደለም? እሱም ባይሰማ ይሻላል። ግን እስከ መቼ? ያወቀ ጊዜ መቼም ቅር አይለንም። መስማትም የለበትም። እስኪ ይሁን፣ ዋና ያንቺ ደህና መሆኑ ነው። ሌላው ነገር ትርፍ ነው። እና ዶክተር ምን አለሽ? ቀጠሮን እንዳትረሺ ነው ያለ። በቃ አዎ፣ ደግሞ ሰላም ብሎሻል። ስላንቺም ጠይቆኛል። ጥሩ ልጅ ነው ማለት ነው? አዎ፣ ጥሩ ዶክተር ገጥሞሻል። ታታሪ ነው። ቀለል ያለ ነገር ነው ትላለች ለምለም ለአዳይ ማለት ነው። አዳይና ለምለም እንግዲህ እዚህ ጋር ጫኔ ሰክሮ በጣም ሰክሮ ነበረ አለልኝ። እንግዲህ ተሸክሞት እየሄደ ይገኛል ማለት ነው። አንተ ልቀቀኝ እያለውም አንተ ሰው ስትመከራ ሰማ እረ ወንድሁን እያለው እንግዲህ እንደዚህ ሆኖ ካዩ ሴቶች ሁሉ አይቀርቡህም ይለዋል ማለት ነው። እንግዲህ እዚህ ጋር ፍቅር እና አሹን ስወጣ እንዳትቆይብኝ በፍጥነት
እና በጣም የቆየብኝ ሂጂ ወደዛ አንቺ ትሞላቀቅብኛለች። ይኸውልሽ ኋላ በዛ ቆይቼ ጉድ እንዳላደርግሽ እሱ እንኳን ማድረግ አትችልም አሹ ትለዋለች። ኋላ ደዊ ቶሎ ይላታል አሹ ማለት ነው ሞልቃቃ እያለ። እዚህ ጋር ደግሞ ኪንጎና ዳይመንድ ሁሉም ለምለም እየዋሸች ትገኛለች። እንግዲህ ለምለም ቤዛ እንግዲህ ከወንድሟ ያሰሩት ሴራ ነው። የህመም ስሜት ይሰማሻል እንዴ? ከዛም በኋላ ወንድሟን አውቆ እንግዲህ እንዳመማት እያስመሰለ ይገኛል። እንዴት ነሽ? ደህና ነኝ ወንድሜ፣ አሁን ምንም አልልም። ቆይ እንደዚህ የሆነች ለምንድነው ዶክተር ማየት? አታስብ፣ እኔ አይቻታለሁ፣ ምንም አልተጎዳችም። አልገባኝም፣ እንዴት አወቅ አንተ ደግሞ እንደዚህ ገጭተሃት? ይለዋል። ኖ ወይስ የሆነ ነገር ለማለት ደም መፍሰስ አለባት? አረ ወንድሜ ደም ወደ ውስጥ ፈሶ ስለሚችል ሌላ የተሻለ ህግም ማገኝበት ቦታ ውሰደኝ። ወይኔ እግሬ እያለች ቤዛ እያስመሰለች ትገኛለች። ወንድሟም አውቆ እኔን እህትሽ እኔን እያለ እንግዲህ መች አስታፈር ስለተፈጠረው ነገር በጣም አዝናለሁ። እህቴ ግን ምርመራው የሚያሳየው ምንም እንዳልተጎዳሽ ነው ይላታል ዶክተሩም። አረ እየቀለድክብኝ ነው። ሲጀመር አንተ ማን መርማሪ አደረገ? ለምን አንድ ሰው እኔ የህክምና ባለሙያ ነኝ የምርህ ነው ዶክተር ነህ እንዴ? ስለተፈጠረብሽ ነገር በጣም አመሰግናለሁ። በጣም ይቅርታ እንዴ እዚህ ከሰባበርካት በኋላ ይቅርታ ምናምን አልሰማህም። እህትህ እኮ ነው የተጎዳችው። እንዴት እንደሆነ አላውቅም፣ ግን ድንገት እግሬ ወድቃ ነው ያገኘኋት። በሰዓቱ ደንግጬ ነበረ። ከዛ በጣም ነው የደነገጥኩት። ግን ከቆየ በኋላ የምርመራ ውጤቱ ሳየው ምንም ነገር ያልሆነችው እህትህ ደንግጣ ስትወድቅ የመታ ድንጋይ እንጂ ምንም የሆነችው ነገር የለም። አልሰማህም? ዶክተር ስለሆንክ ብቻ ከክስ ምታመልጥ መሰለህ? አንድ እንግዲህ አልፋታህም። ምን አጠፋሁ? እህቴን ገጭተሃታል እኮ። ለእሱ እኮ በጣም ይቅርታ አልኩ። ኧረ እባክህ የምን ይቅርታ? እንደውም ገንዘብ ቁጭ አድርግና ሌላ ቦታ ሄጄ እታከማለሁ። የምን ገንዘብ? ወደ ህግ ሄጄ ከመሳስ በፊት ገንዘቤን ቁጭ አድርግልኝ። አው ያለችው ሁሉ ስጣት ይላል። እንደዚህ በቀላሉ አልፋታህም። ገባኝ፣ እሺ መጣሁ ያለ ዶክተሩ እንግዲህ የፈረደበትን ብር ሊሰጣት ሄደዋል ማለት ነው። ቤዛና ወንድሟ ያሰሩት ሴራ ዶክተሩ እንግዲህ የነቃብን ይመስላል ትለዋለች ቤዛ ለወንድሟ። እሱንም ባክሽ አነቃም፣ ምንም የሆነ ነገር ነው ይላታል ማለት ነው። ያሰሩትን ሴራ እንግዲህ ይኸውልሽ ቤዛ ስትወድቂ መሬቱን እንዳይጎዳሽ ጠንቀቅ በይ፣ እንደውም በገጭኝና ብሩን ባገኘሁ ያለች ቤዛ እየዋሹ ይገኛሉ ማለት ነው። ፈጠን በያለ እንግዲህ ልክ መኪናው ሲመጣ አውቃ መኪና እንደገጫት አስመስላ ልክ መኪናውን መንገድ ሲቀጥል እሷ አውቃ በመንገዱ ትገባና መሬት ላይ ተከባላ ትወድቃለች። ከዛም በኋላ ዶክተሩን ደንግጦ ወይኔ እህቴ እያለ ምን አድርጌ ያለሁ እያለ እሱም እንግዲህ ሲመጣ ብድግ አድርጎ ያነሳታል ማለት ነው። ከዛ እዚህ ጋር ደግሞ ዳይመንድ እንግዲህ ከአሹ ጋር እየተጣሉ ይገኛሉ። አንተ ምን ታቀና ነው በኋላ ትጠላኛለህ? ይሄ እኮ ማለት በዓለም ደረጃ የተከበረ ሙያ ነው፣ ጋርድነት ይባላል። ጋርድ ነኝ እኔ ጌታ ይለዋል አሹ። አንተ ጋርድ አንተ አሁን እስኪ ምኑ ነው የምትጋርደው? ጋርድ ነህ እንጂ ብሎ ኪንጎ ያሸፉበታል። መጣላት በእኔ አትጀመረም። ደግሞ የውልህ ስማ፣ ፉክክሩ ከኔ ጋር አቆም። እስኪ አትጨቃጨቁ። ሩታዬ የኔ እናት ከእነሱ ታያቸውና ከኔ ጋር ወደ ቤት እንሂድ። ኧረ እባክህ አንተ አራዳ ነክ። ከአንድ ቤት ሁለት ሰው አይደብርክም እንዴ አንተ? እኛም እኮ ወንድሞቹ ከነ ለኛ ማስብ እንጂ። ኧረ ወዲያ የውልህ አንተ አምኖ ሰው መላክ አይቻልም ይለዋል አሹም። እቺ የመሰለች አንድ ፍሬ ልጅ እንግዲህ በእንደዚህ በለመደው በሌባ እጅህን እስር ቤት ብታስገባትስ ይለዋል። እንግዲህ ከምን ጋር የዋለች ፊደል ምን ተምራ ትመጣለች የሚባለው አባባል ሰምተዋል እንዴ ዳይመንድ ይለዋል አሹ። በይ ሩታዬ ሂድ። አሹ አንተ ሂድ፣ እኔ አልመጣም። አይ ሩታዬ አፌን ቁርጥ ይበለለ ሰማህ አይደል? በቃ መንገድህን ቀጥል። የውልሽ ከነሱ ከሆንሽ እንግዲህ ከኋላ ግን አሹ ስልኬ፣ አሹ እንግዲህ ጸጉሬ፣ አሹ ወገቤ ብትይ አልሰማሽም፣ እኔ የለሁበትም። አትጨነቅን ያለሁ ምንም አይፈጠርም ይለዋል ኪንጎ ማለት ነው። ከዛ ዳይመንድ አረ በእኔ ላይ መነጋገር ጀመራችሁ፣ ወድ መሆን ነው ይሻላል ኪንጎ። በሉ እኔ ሮማኔ ጋር ልሄድ፣ ብቻዋ ናት። ስማ አሹ ደግሞ ምን ቀራ? የውልህ ሮማኔን ያማለልክ እንግዲህ ህፃኗን አልቅሳብህ እንዳትገረፍ እንግዲህ ድንግጥ በል ይለዋል ማለት ነው። አላሹና ኪንጎ እንግዲህ አሹና ዳይመንድ እየተጣሉ ይገኛሉ። አንተ ሂድ ኋላ ጠብህ ከኔ ጋር እንዳይሆን ይለዋል
አሹቲ እያለው እንግዲህ ያበሸቀው ይገኛል ማለት ነው። ቆይ አንተ አሹ ካልተናገርከው ደስ አይልም? ይሄ ራሱ በራሱ የተናገረው እኔ ምን ብዬ እናገረዋለሁ ይላል ዳይመንድ ማለት ነው። እንግዲህ አሹ እንግዲህ ቤዛ እንግዲህ ከነ ወንድሟ ዶክተሩ እግሬን አሞኛል ስትለው ዶክተሩ ወደ ቤታቸውን ያደርሳቸዋል ማለት ነው። ነገር ግን እየዋሹ ይገኛሉ ቤዛና ወንድሟ ማለት ነው። ዶክተሩ እውነት መሰለው። እውነት ባልሆነ ነገር ቤዛ አሁንም አጨበርብራ ብር ለመቀበል እንግዲህ ደፋ ቀና እያለች ትገኛለች። ከመኪናው እንግዲህ ና አውርደኝ ያለች አውቃ እንግዲህ ከመኪናው እንዲያወርዳል ታደርጋለች ማለት ነው። እንግዲህ እዚህ ጋር ዶክተሩን እንግዲህ ከመኪና ካወረዳት በኋላ መኪናው አጠገብ ትቆሙና ቤዛ ከዛ ደረሳችሁ? አው ደርሰናል፣ እዚች ጋ ነው ብሎ እየዋሹ ይገኛሉ ማለት ነው። ስለተፈጠረው ነገር በጣም ይቅርታ፣ እኔም ትንሽ ማስተዋል ነበረብኝ። በጣም ይቅርታ። የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።